ምክንያቱም እንግዲህ አስቡት እናትህን ከዛ አጋንንት ደግሞ ወንድሜ ነው ትላለህ። በተመሳሳይ ሰዓት ደግሞ የሰለሙ አጋንንቶች ጋኔኖች እነሱ ወንድሞቼ ናቸው እህቶቼ ናቸው ትላለህ። እነሱ አሰላም አለይኩም ሲሉ ወአለይኩም ሰላም ወራህመቱላሂ ወበረካቱ የአላህ ሰላምና በረከት ረድኤቱ እናንተ ላይ ይውረድ። እናትህ ግን አሰላም አለይኩም ስትል ወአለይኩም ሰላም ላንቺ ብለህ ዝም ትላለህ። የፈጣሪ በረከትና ረድኤት እንዲወርድበት አትመኝም። ከቻልክ እንደ መሐመድ ና አለይኩም ትላለህ፣ በላይ ይውረድባችሁ ትላለህ። ምክንያቱም ዋህብያ እንደመሆንሽ ክርስቶስን ከምትቃወሙበት አንዱ ወደ ፍጡራን አይመጣም ፈጣሪ ከአርሽ በላይ ነው ብለሽ ብታምኚውን ረስተሽዋል። ወደ ፍጡራን አይመጣም አይገባም ከአርሽ በላይ ተጎልቶ ነው ያለው የሚለውን አስተምሮ እንዳፈረሽው ረስተሽዋል። ተስማምቻለሁ፣ እሱን ተስማምቻለሁ። በቃ ሙስሊም ነው ኮማች ሙሉ የአላህ ባሪያ ምናምን እንትና ቢንት መሐመድ ኔጃ ይሄ ሁሉ የምትመለከቱት ደግሞ ከስረም ታገኟቸዋላችሁ አብረው ፕሮዎቹ ማለት ነው። ታዲያውን ይመጡና እኛ እንዴት አንድ ላይ ትሰራላችሁ እንባላለን ይላሉ። ሊተራሊ አንድ ላይ እየሰሩ ማለት ነው። በቃ አለ አይነት ጨዋታ ነው ሁሌ የሚጫወቱት። ግን እኛ እንደዛ አናምንም። በግድ ነው እንዴ? እንኳን እኛ አህባሽ እኮ አያምንም። በግድ ስሙት ምን እንደሚል አላሁ መውጁዱን ቢላ መካን አላህ ያለ ቦታ አለ እኮ ማለት የለም ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ያችን ጃሪያ ጠይቋል። አይጠብቀን እዛ ጋር ከደረሰ ከኢስላም ያስወጣል። حكم الشرع ነውና هذا حكم الشرع حكم الشرع መውደድና መቀበል ግድ ስለሆነ ጥላቻም ቢሆን ለዚህ حكم አለማሳደር ወይ ደግሞ ይህንን حكم መጻፍ የሙስሊም ባህሪ እንዳልሆነ እንዲያውቁ ነው። ሴቶች ጋር እንግዲህ ሴቶች ይህንን የቁርአን ክፍል አይቀሩትም። ሙላ መቅረት የሚደብራቸው ክፍሎች አሉ። አንዳንድ 2 2 3 3 4 4 አግቡ የሚለውን ኢቨን ኢፍ ወጥተው በአደባባይ ሲናገሩ ሰምታችኋል። እኔ ባሌ እንዲያገባ አልፈልግም። ኢማጂን ከጥርጣሬ አልፎ መቃወም ነው። እቺ ሴትዮዋን እስላም ነኝ ትላለች። ለሴ ቅድም ያሳየኋችሁ ያቺ አውቶሞቲቭ እንትን ያላት እኔ ቤት ላይ አለና ቪዲዮ አይ ቲንክ እዚህኛው አካውንቴ ወይ እዛኛው አካውንቴ ላይ ያለ እና አሁን ካፊር ነች። እንደዚህ ብለው የተናገሩት እንዳለ እስልምና ላይ ያሉ ጠምጥመዋል። ምናልባት ይሰግዳሉ፣ ይጾማሉ፣ ግን ሙስሊም አይደሉም። አይቀበሉትም ይህንን ቁርአን ክፍል። መቼም ቢሆን እሱ እንዲያገባ አልፈቅድለትም እና ይለሳለሱና አይ በቃ ችግር የለም አንቺ እኮ ካልፈለሽ እንደዚህ ብለሽ መፍታት ትችያለሽ ነው አለማምጠው ነው ያዟቸው። ይሄ በጣም አደገኛ። አሁን ሲናገሩ ኡስታዙ ሁለተኛው ሰው ሲሰማሽ ምንድነው በቃ ጥርጣሬ ካስገባ ሁክም የተሰጠበት ለዛውም ሸሪዓዊ ጉዳይ ሆኖ አንድ የቁርአን ክፍል ላይ ጥርጣሬ ካስገባህ ሙሉ ቁርአኑን እንደጣልከው ነው የሚቆጠረው ሙሉ ዘሆን። ስለዚህ ነን ይላሉ እንጂ ያውን አፕዴት እያደረጉት ነው ያለው። ፎይ ትክክል ነው። እነሱ እኛ እስላም ነን ይላሉ እንጂ አይደሉም። ወጥተዋል። በትክክለኛው በእስልምና መሰረት ወጥተዋል። ብዙ ሰዎች ብዙ የማይቀበሉት ነገር አለ። ለምሳሌ እናትህን ጥላ ይልሃል፣ አባትህን ጥላ ይልሃል። አባት ልጁ መጥላት አለበት። ሰላሙ አለይኩም ሲል የልብ ወዳጅ አታርገው ካፊር ከሆነ ይልሃል። ይህንን እኔ ልቀበሉ አልችልም ካልክ ቻው አትቀበልም። ማንኛውም ጤነኛ አይምሮ በ21ኛው ክፍለ ዘመን አይቀበለውም። ለምን ልጅ እናቴ ካፊር ክርስቲያን ሆነች ወይ ልጅ እንትን ሆነ ብላ እምቢ ቢሉ ለዛ ሰውዬ የልብ ወዳጅ ማድረግ ይሄ ጥላቻን አለማሳየት የታዘዘውን ነገር አለማድረጋቸው ቁርአን ላይ እስካለ ሁክም ከተሰጠበት አንተ ካፊር ነህ ይህንን ማታረግ ከሆነ አንተ ካፊር ነህ ይህንን ማትተገብር ከሆነ ኦኬ። ምክንያቱም እንግዲህ አስቡት እናትህን ከዛ አጋንንት ደግሞ ወንድሜ ነው ትላለህ። በተመሳሳይ ሰዓት ደግሞ የሰለሙ አጋንንቶች ጋኔኖች እነሱ ወንድሞቼ ናቸው እህቶቼ ናቸው ትላለህ። እነሱ አሰላም አለይኩም ሲሉ ወአለይኩም ሰላም ወራህመቱላሂ ወበረካቱ የአላህ ሰላምና በረከት ረድኤቱ እናንተ ላይ ይውረድ። እናትህ ግን አሰላም አለይኩም ስትል ወአለይኩም ሰላም ላንቺ ብለህ ዝም ትላለህ። የፈጣሪ በረከትና ረድኤት እንዲወርድበት አትመኝም። ከቻልክ እንደ መሐመድ ና አለይኩም ትላለህ፣ በላይ ይውረድባችሁ ትላለህ። አጋንንትን ደግሞ እንደምን ትላለህ። ይሄን የማትከብር ከሆነ ከእስልምና ወጥተሃል። አሁን አንድ የሚተገብር ሙስሊም አለ? የሉም። አሁን እዚህ ሚዲያ ላይ በተለይ የሉም እንዳለ ቀን በቀን ሐዲስ እንደካዱ፣ ቀን በቀን ቁርአን እንደካዱ በጣም ብዙ ቪዲዮዎች አሉ። ሰው እንደው መስራት ያለብንና ቪዲዮን ነው እንጂ የምታያቸው ሙስሊሞች ጠቅላላ በአቅራቢያችሁ የምታውቋቸው። አሁን ለምሳሌ ሴቶች ባሌ እንዲያገባ አልፈልግም ይላሉ አይደል? ግን እስላም ናቸው። እነሱ ቢወጡ ነው የሚሻላቸው እውነቱን ቢፈልጉ።
ሙስሊም አይደሉም። ይህን ለማለት ነው። ቀጥሉ። ቀጥሉ። እነ ታላቁ ፎይ ካላችሁ ቴንኪዩ። ዋናው ነገር ምንድነው? እናንተ ድነት እንድታገኙ ነው እኛ ፍላጎታችን። እውነት መርምሩ፣ ከስሜታዊነት ውጡ፣ እሱ ላይ ፎከስ አድርጉ። የእኛም ልጆች ይሰማለሁ ይሰማል። የእኛም ልጆች ምንድነው እሱ ዋናው እነሱ ጋር እንደዚህ አይነት አለ እንደዚህ አይነት አለ የሚለውን የማሳየት ብቻ አይደለም ዓላማችን፣ የተከፈለላችሁን እንድታውቁ ነው። የተከፈለላችሁ ዋጋ ምን ያህል ታላቅ እንደሆነ እንድታውቁት ነው እንጂ እዛ ቤት ያለን ዝተት ወይንም ቆሻሻ በማውራት ኢንተርቴን አድርገን እንድንበተን የሆነ እንደ መዝናኛ ሲኒማ ገብተህ ኢንተርቴን አድርገህ ኢንጆይ አድርገህ ተዝናንተህ እንደምወጣው እንደዛ ተዝናንታችሁ እንድንበተን አይደለም ዓላማው። ኦኬ፣ ምን ያህል ቢወደን ነው ጌታ ይህን ያህል በክርስትና ውስጥ ሳናውቀው እንኳን ክብር ሳንሰጠው የተቀመጠ ነው ብላችሁ የሚገባውን እንድታደርጉ ነው እንጂ ያወራናቸው የተሳሳትንባቸው ሊያስቁ ይችላሉ፣ ግን የሚያሳዝኑ የሚያስለቅሱም ናቸው። ወገኖቻችን ባለማወቅ ምን ያህል እየጠፉ መሆኑን ስናይ ሊታዘንላቸው ሊለቀስላቸው የሚገባም ነው ማለት ነው። መለስ ብለን ደግሞ ለእኛ የተከፈለልንን እያሰብን ምን ያህል ማክበር ባለብን መጠን ፈጣሪን እንዳላከበርን እሱንም እንድናስብ ነው እንጂ የእነሱን አስተምሮ ባነበብን ቁጥር ቶክሲክ ነው፣ ለእኛ ጠቃሚ አይደለም። መጽሐፍ ቅዱስ ቁጭ ብዬ ባነብ በእውቀትም እዳብራለሁ፣ በአይምሮም እታደሳለሁ፣ በመንፈሴም የተሻለ ወደ ፈጣሪ እየቀረብኩ ሄዳለሁ። እስልምናን ባነበባችሁ ቁጥር እየበከላችሁ እየመረዛችሁም ሊሄድ ይችላል፣ የምታነቡን ነገር ጤናማ ነገር ስላልሆነ እዚህ መተን እንደምናወራው ብቻ ላይሆን ይችላል ማለት ነው። ባነበብከው ቁጥር ለጸሎት እያነሳሳህ ስጋው ደግሞ እንድትቀበል እያበረታ ክርስትናዊ ሕይወትን በደንብ እንድታሳድግ ከማድረግ ይልቅ ኢዘርዌ ሊታገልህ እንደሚችል ማወቅ አለባችሁ ማለት ነው። ስለዚህ እዚህ አምጥተን ስናወራው ዝም ብሎ ኢንጆይ እንደምታደርጉት ወይም ደግሞ ተዝናንታችሁበት እንድትሄዱበት ብቻ ሳይሆን ይሄንን ቆሻሻ ነገር ባነበብን ቁጥር አይምሯችንን ደግሞ የሚያጠራልን ያስፈልጋል ማለት ነው። ይሄን የቆሻሻ ያነበብነውን የሰማነውን የሚያጠራልን ቅዱሱን ወንጌል ልናነብበት ደግሞም ልንታደስበት ይገባል ማለት ነው። ዝም ብለን ስቀን ተሳስቀን የምናልፈው አይደለም። ዋናው ይሄ ነው። ሰዎቹ ተሟሙተውም በዚህም በዛም ብለው ዋሽተውም ቢሆን ሃይማኖታቸውን ለማጽናት ለማቆም ምዕመንን በየትኛውም ባገኙት ሁኔታ ሁሉ አታለው አጭበርብረው ማቆየት ነው የሚፈልጉት። የእነሱ ጥንካሬ ሳይሆን የእኛ ድክመት ለነሱ ስኬት ወይም ደግሞ ለነሱ ሰርቫይቭ ለማድረግ ጠቅሟቸዋል። የእነሱ ጥንካሬ ብቻ ሳይሆን ማለት ነው። አይ ነው ኮሚትመንታቸውን አስቀድሜ ብያቸዋለሁ። የሚካድ አይደለም። ኮሚትድ ናቸው ለዛ ላላቸው ነገር ያላቸውን ሰክሪፋይ ለማድረግ ወደኋላ አይሉም። ይሄ ስለተሰሩ በደንብ አድርገው ስለተገነቡ ነው። እኛ ምንድነው በእጅ ያዙት ወርቅ እንደ መዳብ ይቆጠር ምናምን እንደሚባለው እንዳይሆንብን፣ ስለዚህ ያዝነውን ውድ ነገር ጠንቀቅ ብለን ልንጠብቅ ልንይዝ ይገባል። ኬርለስ መሆን የለብንም። እነሱ ለተሳሳተ ነገር የዚህን ያህል መስዋዕት የሚከፍሉ ከሆነ እንዲቀለል ብለን ስናወራው እግዚኦ ምን ውስጥ ነው ያሉት እያልን
ስናወራ በዛው መጠን ትክክል ነው ብለው እነሱ ደግሞ የሚያስቡ አሉ። እኛ ትክክል ነን ብለው አስበው እኛን ደግሞ ምን ውስጥ ናቸው እያሉ ያስባሉ። እነሱም ይሄኔ ሊያስቡም ይችላሉ። ስለተከደነባቸው ወንጌል ማለት ነው። የያዙት ትክክል ነው ብለው ስላሰቡ ይሄንን የማስረዳት እነሱን የማንቃት የማስተማር ግዴታ አለብን። ግን እነሱን ለማስተማር ለማንቃት ከመሄዳችን በፊት አንደኛ በእውቀት እኛ መጠንከር አለብን። አንድ የራሳችንን፣ አንድ የነሱን፣ ሁለት ከዛም ደግሞ እውቀት ብቻ በቂ ላይሆን ይችላል። አካሂድ ማተር ያደርጋል። እንዴት ብንሄድ ነው ውጤታማ የምንሆነው የሚለውን ይሄንን በደንብ ማወቅ ያስፈልጋል። ምክንያቱም የሰዎቹን አካሄድ ካላወቃችሁ ማወቃችሁ ብቻ አይጠቅምም። የሆነ ጥቅስ አውቀህ እዛ ቦታ ላይ እንዲህ ይላል ብትል አካሄዱን ካላወቃችሁ በዚህ በዛ ብለው አምታተዋችሁ ይሸውዷችኋል ሰዎቹ እንደዛ ስለሆኑ። ስለዚህ እያንዳንዱ ውሸትን እንደ እምነት የያዙ ሰዎች ናቸው። ውሸትን እንደ እውነትም የያዙ ናቸው። ያው ከዚህ በፊት ሲክዷቸው የነበሩት ካያችሁ ለምሳሌ መሐመድ በአንድ ሌሊት ከ9 እስከ 11 ሴቶቹ በአንድ ቀን ይገናኛል የሚለውን ሲክዱ ነበረ። ይህንን ሐዲስ ይዘው እኔ ራሱ ብዙ ቀን ሰድበውኛል። በዚህ ውሸታም እያሉ ክደውን ነበር። አሁን የመጡት ኡስታዞች ደግሞ እውነት ነው ይሄ ሐዲስ ለምን ትክዳላችሁ እያሉ ቻሌንጅ እያደረጓቸው ነው። አይሻ በ9 ዓመት ተገናኛት የሚለውን ሲክዱ ነበረ። አሁን የመጡት ደግሞ ነው ተገናኝቷታል እያሉ ነው። ሃይማኖቱን የቀየረን ይገደላል የሚለውን አይ ከተዋጋ ነው እንጂ አይገደልም ብለው ሲክዱን ነበር። አይ ይገደላል የሚሉ ደግሞ አሁን መጡ። አይገደልም እንዴት ትላላችሁ? ይገደላል። እና መሰል እነኛ የካዷቸውን አሁን የሚያምኑ ሃይማኖት አላህ ብቻ እስቲሆን እስላም ብቻ ስለሚሆን ተጋደሏቸው የሚለውን ሲክዱ ነበር። አሁን የሚያምኑ ደግሞ መጡ። የሚያሳየው በፊት በካዱ ሰዓት ላይ እኛም ውሸታም አድርገው ነበረ ሲዘምቱብን የነበረው። ስለዚህ ሰዎቹ ዲስ ማች ድረስ ሽምጥጥ አድርገው ወላሂ ረበል ካዕባ ምናምን እያሉ እየማሉ ተቂያ ሊሰሩ ይችላሉ ማለት ነው። ያን ጊዜ አንተ የምታውቀው ባላውቅ ነው በቃ ምናምን ብለህ ልታስብ ትችላለህ። ሰዎቹ ዲስ ማች የመካድና ሽምጥጥ የማድረግ ችሎታ ስላላቸው እዛ የሆነ ነገር ቆራርጦ ያመጣሉ። ከዛ እነሱ ናቸው እኛ ነዋሽ ምናምን ብለው ፖለቲካ ይሰራሉ ማለት ነው። ዳኢፍ ነው የሚጠቀሙት፣ ያለ መረጃ ነው የሚያወሩት ምናምን ብለው ስም ያጠፋሉ። እኛ ላይ አይደለም መረጃ ያጡት። አሁን የራሳቸው እርስ በርሳቸው ግን ዳኢፍ መረጃ የሚጠቀሙት ራሳቸው እንደሆነ ሲጣሉ አንዱ አይደለም በርካታዎቹ አወጡ። ሰሂህ ሐዲስን ዳኢፍ ይላሉ፣ ዳኢፉን ሰሂህ ብለው ያመጣሉ እያሉ አንድ ኡስታዝ አይደለም እኔ ራሱ ወደ 4 ኡስታዞች ሰማሁ ሲጣሉ እርስ በርሳቸው ያወጡትን ይህን መረጃ እኛም በሐሰት ሲከሱን የነበረን ማለት ነው። ስለዚህ ይህንን ጠንቅቃችሁ የእነሱን አካሄድ ውሸታም መሆናቸውን በደንብ ልታውቁ ይገባል ማለት ነው። ታማኝ መስለዋችሁ እንዲያልኩት እንደዚህ ስለጠየቁት እንዲያለኝ በቃ አስረዳኝ እሱ ትክክል ነው። እስልምና ጋር አይሰራም ይሄ። እያያችሁ ያያችሁትን ሊሸመጥጧችሁ ይችላሉ ማለት ነው። ይህንን በደንብ ማወቅ አለባችሁ። ከዛ በዘለለ የእስልምና ፀሐይ ኦልሞስት እያበቃለት ይመስለኛል ባለው ሁኔታ ማለት አስተምሮቱ ያልተገለጠ ሆኖ አሁን ባለው ሁኔታ ሶሻል ሚዲያውን ለሚጠቀም ሰው የሆነ ሳላውቅ ተሸወድኩ ሚል ካለ የእሱ ድክመት ነው፣ የእሱ ድክመት ይሆናል ማለት ነው እንጂ አሁን ባለው ሁኔታ ማንኛውም እንደ በፊቱ ትሪክ ሊያደርጉ አይችሉም። 2-3 ቀን ላይቭ ላይ እስልምና ላይ ለሚሰሩ ልጆች ላይ ሳምንት ባልበለጠ ጊዜ ውስጥ ቁጭ ብሎ ላዳመጠ ክርስቲያን እስልምና እንዲህ ነው እንደ ብሎ እስልምና ምን አይነት ተራ ሃይማኖት እንደሆነ ማንኛውም ይረዳል። ማክሲመም ሳምንት እስልምና ላይ የሚሰሩ ልጆች ጋር ቁጭ ብሎ ማዳመጥ የሚጠበቅበት ይሄ በሆነበት ላይ
አይ ተሸውጄ ተታልዬ እንደዚህ ሆኖ እንዲህ ተፈጥሮ የሚል ክርስቲያን ካለ እንግዲህ የእሱ ድክመት ነው የሚሆነው ማለት ነው። አንዳንዴ በእኛ ድክመት በእኛ ስንፈት የሌሎች ወንድሞችም ስራ እንዳይበላሽ አዳማጮችም ጥንቃቄ ልታደርጉ ይገባል ማለት ነው። እናንተ የምታደርጓቸው ነገሮች ኮመንት ከምታደርጓቸው እስከምትናገሯቸው ነገሮች ዋጋ ያስከፍላሉ። ምክንያቱም እያንዳንዱ በአሁኑ ሰዓት ላይ እንደ ድሮ አይደለም። ታላቁ ቢናገር፣ ታላቁ እስልምና ላይ ስህተት ቢሰራ፣ ታላቁ የሆነ ነገር ቢበላ ታላቁ ብቻ ያለ የሚበላው ዘሆል አብረን ነው የምንመጣው። ታላቁ የሆነ ነጥብ ጣለ ምናምን በቃ አያውቅም ተብሎ የሚታለፍ ነገር አለ። ታላቁ የሆነ ነገር ሲስት ዘሆል አብረው ነው የሚያስመጣው። ኢንተርኮኔክትድ ሆኗል። የምትሰራው አብረህ ነው የምትመታው ማለት ነው። ይኸውን ንጽጽር በሚሰራው ላይ ይሁን ልትሉ ትችላላችሁ። ታላቁ ነጥብ ሲያስገኝ የምንደሰተው አብረን ነው። የታላቁ ብቻ ሳይሆን ስኬቱ ከታላቁ ባልተናነሰ እኛ ደስተኛ እንሆናለን ማለት ነው። ጌን የምናደርገው አብረን ነው። ነጥብ ሲጥል ታላቁ ላይ ብቻ አይደለም የሚሆነው፣ እኛም ላይ አብሮ ይመጣል። ምክንያቱም ፖለቲክስ ስለተቀላቀለበት ማለት ነው። እንዲህ ናቸው ንጽጽር የሚሰሩት እንዲህ ነው ተብሎ አብሮ ስለሚለጠፍ ማለት ነው። እናንተ ኮመንት ላይ እናንተ የምታደርጉት እንኳን እናንተ ተራ ነገር ካደረጋችሁ ይኸው የእነንትና ተማሪዎች ይኸው ክርስቲያኖች ሲባል እናንተ የምታደርጉት መጥፎ ነገር እዚህ ጋር ላለው ለእኛ ኢምፓክት ይኖረዋል። ስለዚህ ያንን ዋይዝ መሆን አለባችሁ ማለት ነው። ጥንቃቄ ማድረግ አለባችሁ። ምን ቦታ ነው መገኘት ያለብኝ? ምንድነው ማድረግ ያለብኝ? ያንን በእናንተ ምክንያት ቅዱስ ነገር እንዳይሰደብ መጽሐፍ ቅዱስም ስለሚል በእናንተ ምክንያት ቤተክርስቲያን መሰደብ የለባትም። በእናንተ ምክንያት ደግሞ ለሌሎችም እንቅፋት መሆን የለብንም። ኢንቫይት ማድረግ የሚጀምረው እዚህ ጋር ገስት ላይ የምንገባ ሰዎች ቢ 1 ሰዓት 2 ሰዓት ተበዛ 3 ሰዓት ገስት ላይ ብንቆይ ነው። እናንተ ዴሊ የምትገናኙት ሙስሊም ወንድም ይኖራችኋል፣ ሙስሊም ጓደኛ ይኖራችኋል፣ ሙስሊም ጎረቤት ይኖራችኋል። እናንተ የምታደርጉት እናንተ ወደ ቤተክርስቲያን ኢንቫይት በምታደርጉት ኢቨን ኢንቫይት ባታደርጉት እንኳን እናንተ ሃይማኖታችሁ ላይ ባለው ጥንካሬ አይቶ ተስቦ ወደ ቤተክርስቲያን የሚመጣው ይበልጣል። እኛ ገስት ላይ ከምንጨቃጨቀው በላይ እኛ ሜይ ቢ ጥያቄ ጭንቅላቱ ላይ መፍጠር፣ እናንተም ደግሞ እስልምና እንዲህ ነው እንደ ብላችሁ ቻሌንጅ ማድረግ እንደምትችሉ ማሳየት ሊሆን ይችላል። ከዛ በላይ ግን ሰዎች ወደ ክርስትና እንዲመጡ ወይም ደግሞ ክርስትናን እንዲወዱ እናንተ ይበልጥ መስራት ትችላላችሁ። ያን የምታደርጉት እንዴት ነው? የእናንተ በዙሪያችሁ ካሉ ከሌሎች ሃይማኖት ጋር ያላችሁ ኢንተራክሽን፣ ሃይማኖታችሁን እንዴት ኤክስፕሬስ ታደርጋላችሁ፣ እንዴት ትገልጻላችሁ፣ እንዴት ደግሞ እንዲሳቡ ታደርጋላችሁ የሚለውን ለእናንተ መተው አለብን ማለት ነው። እሱ እኮ በጣም በቃ እረፍት በሌለ 5 ጊዜ ሲሰግድ ምናምን አንተ ወደን እያመዠገግ አብረህ እየተቀመጥክ ቆይ አሁን ሰላል አደርግ ነው ዝም በል ሲልህ ዝም ትላለህ። ሰዓት ደረሰ እያልክ እሱን ታስታውሳለህ። አንተ ግን አንድም ቀን ቤተክርስቲያን ልሄድ ነው ብለህ አታውቅም። አንድ ቀን ጸሎት ላደርግ ነው ብለህ አታውቅም። አንድ ቀን መጽሐፍ ቅዱስ ላነብ ነው ብለህ አታውቅም። እምነት ምን እንደሆነ እንኳን ነግረህ አታውቅም። ይሄ በጣም ያሳፍራል ማለት ነው። ከዛ ወዲያ እንኳን በአንተ እምነት ሊሳብ እምነት ምን እንደሆነ እንኳን ሳያውቅ ይቀራል ማለት ነው። አብረህ 5 ዓመት 6 ዓመት ቆይቶ ይህ በጣም ከባድ ነገር ነው። ስለዚህ ክፍተቶች አሉ እኛ ጋር። አይ ቲንክ የሆነ ቪዲዮም እያየው ነበረ፣ አሕዛቦች ላይ አሁን መስራት አያስፈልግም የሚል ከሆኑ አባት እያየው ነበር። ይህ ጤናማ ነው ብዬ አላምንም። እንደዚህ አይነት ሪኮመንዴሽኖች ጤናማ አይደሉም። ያሁን በአባቶች በመምህራን ሲነገሩ ሙስሊሞቹም ሰሞኑን እዛው ገብተው እየሄዱብኝ ነበር፣ እኔንም የሳቸውን ንግግር እያሳዩ ወንጌል ለዓለም ሄዱ ስበኩ ከተባለ በኋላ ኖ ለአሕዛቦች ወንጌል አሁን አያስፈልግም፣ ከእነሱ ጋር የምንወያይበት አለም የራሳችንን ነው የምናስተምረው። እንደዚህ አይነት እንትኖች የሚነገሩ ንግግሮች ኤኒዌይስ ልላችሁ ምንድን ነው ለምን ተባለ ፐርሰናሊ መፍታቸው ነው እንደዛ ማለት። ግን እንደዚህ አይነት ንግግሮች ለፖለቲካ ኦፕን ናቸው። ከዛ ምን ያደርጋሉ?
ያመጡና ይኸው አባቶቻቸውም እንደዚህ ብለዋቸዋል፣ እንደዚህ ብለዋል፣ አልሰማ ብለው ነው እንደዚህ ተብሏል የሚል ለፖለቲካ ክፍት የሆኑ ንግግሮች ጤናማ አይደሉም። ከዛ የሚሰራውም ሰውዬ ያንን ሲሰማ ያስጠላዋል። ማለት የሆነ በእርግጥ ለሰው ብለን አይደለም የምንሰራው፣ ግን ሰው ያንን ቪዲዮ ዘው አሁን ደጋግሞ ወደ 3 ላይቭ ላይ አየሁኝ። ያንን ቪዲዮ ዘው የኔን ፎቶ አስቀምጠው እንደዚህ ብለውታል፣ እንደዚህ ብሏል ምናምን የሚል ኢንተርሳችሁን ይገለዋል። ሰንበዲ ስላላችሁ አይደለም፣ ግን ክርስቶስ አዞናል። ወንጌል ለዓለም መሰበክ አለበት፣ ለአሕዛብም ለሕዝብም ለሁሉ ይሰበካል። ሰንበዲ ለአሕዛብ አሁን አያስፈልግም ወንጌል ስላሉ እናቆመው ነገር አለም፣ ግን ምንም ጥንቃቄ ማድረግ አለብን ነው። እንደዚህ አይነት ንግግሮች ዋይዝ መሆን መቻል አለብን። ከኮመንታችን ጀምሮ ጥንቃቄዎች ማድረግ አለብን። ነገሮች ሊቆራረጡ እንደሚችሉ ማንኛውም ደግሞ ሲለቀቁ መረጃዎች አውት ኦፍ ኮንቴክስት፣ ለምሳሌ ፕሮቴስታንቶች ሰሞኑን ራሱ ከለቀቁት አሁን በቅርብ ያየሁት ቅድም ላይቭ ላይ እዚሁ ያየሁት ነበረ እና በጣም የገረመኝ ይህንን አሁን እንዴት እንደቆረጡት ይታያላ። ይታያል ይታያል እፎይ? አዎ ይታያል። ያ ስለዚህ ምንድነው ሙሉ የመስማት የ30 ሰከንድ የ10 ሰከንድ ምናምን ይቆርጡና ብዙ ጊዜ ላይ እንደዚህ ገጥመውኛል። ቫይራል የወጡ ቪዲዮዎች ከዚህ በፊት አንዴ ስላሴ ላይ የ15 ሰከንድ ቆርጠው እንትን ይሏትና ከዛ ጋይተው እንትን ይሉታል። እንደዚህ አይነት ነገሮች ጤና። ስለዚህ አስ ክርስቲያን ምንድነው ማድረግ ያለባችሁ? ሙሉን መስማት። ለምሳሌ ላይ አሁን ላይቭም ገብተውበታል፣ ፕሮቴስታንቶቹም ቪዲዮ ለቀውታል። እኔ ንቄ የተውኩት አቀናብረውት አሁን የኛዎቹ ለቀው ስላየሁት ነው። ምንድነው እግዚአብሔር አዳም በእጆቹ እንደፈጠረው እና ይህንን እንዴት ምንድነው? ምንም ችግር የለውም እኮ አዳምን እግዚአብሔር በእጆቹ እንደፈጠረው መቃብያን ላይ ይናገራል አለች። ይላል አለች፣ ይበላል ኳት። ምንድነው? ትልቅ ፖይንት እንዳገኛችሁ ፕሮቴስታንቶችም ቆርጣችሁት፣ ከዛ ሙስሊሞችም ለቀውታል፣ ላይቭ ገቡበት ማለት መቃብያን ላይ ስላለ ነው። ፕሮቴስታንቶች ኢሳያስ ላይ አለ እኮ፣ ዳዊት ላይ አለ እኮ፣ ኢዮብም ብሎታል እኮ። እኔ ጭቃ ነኝ በእጆች ሰሩኝ ብሏል እኮ ኢሳያስ። መቃብያን ላይ ብሏል። ይበላዋት ነው መቃብያን ላይ አለ ስለተባለ ነው። ኢሳያስ ላይ አለ፣ ዳዊት ላይ አለ፣ ኢዮብ ላይ አለ። ኦኬ እንቀጥል። መቃብያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትና ውሃን ነፍስንም ጨምሮ በሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። መቃብያን ሳልስ ላይ ኮላነሳለ ነው እግዚአብሔር። እነሱ እዚህ ድረስ ነው የለቀቁት። የኛዎቹ ኔክስት ተመለስ እዛ ቪዲዮ ላይ እና ኮሜንቱን ክፈተው አንዴ፣ ማን ኮሜንት እንደሚያደርግ የግሎሪ ፖስት ላይ ማለት ነው። አይ ቲንክ ክርስቲያኖች ናቸው የለቀቁት። ክርስቲያኖች ነው የለቀቁት። አሁን የቅድሙን አላውቀውም አካውንቱ። ኦኬ እሺ፣ እንግዲህ ያሳያሉ፣ ችግር የለም። ኦኬ ኔክስት አንተ ታሳየዋለህ። አሁን እንትስ መጥቶልኝ ነው። አይ ቲንክ አሁን በቅርብ ነው የተለቀቀው፣ 2 ሰዓት ላይ ነው የተለቀቀው መሰለኝ። ሙሉን እንስማ ወይንስ እዛው ላይ ታየዋለህ? ችግር የለውም። ምንድን ነው ፖይንቱ? አሁን ይሄ ምንድን ነው የሚያስቅ ነገር አለ እንዴ? እንደዚህ ይላል ይበል። ምንድን ነው ፖይንት? ምንድን ነው ነው መጽሐፍ ላይ እንደዚህ ይላል። ሰዋት ይበል እና ምን ሆነ? ከዛ ወዲያ የምፈጥረው ቴዎሎጂ ምንድን ነው ነው? መጽሐፍ ቅዱስ ላይ እንደዚህ የሚላል ይበል፣ ግን ምንድን ነው ፖይንት? ስህተት ነው አይደለም? ወይም አርጉመንት አለው ነው እዛ ላይ። ከዛ በኋላ ኔክስ አርጊው ምታር። ለምሳሌ እግዚአብሔር አዳምና ሔዋንን ፈጠረ ይላል። ይበላ ምንድን ነው ፖይንት? አልፈጠረም ነው
ወይንስ አዳም የሚባል አልተፈጠረም ነው አርጉመንት የሚመጣው ከዛ በኋላ ነው። ይህን እዛው እንደ ትልቅ ቴዎሎጂ ላይ ገቡበት። ይህ አሰፋሪ ነው። እንደዚህ አይነት የእኛ ልጆች እንዳታደርጉ። ፕላስ ደግሞ ሙሉ ማዳመጥ ችሎታ አይኖራችሁ። መቃቢያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትና ውሃን ነፍስንም ጨምሮ በእሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። በእጆቹ ሲፈጥረው አንደኛ ጥያቄ ምንድን ነው? አንደኛ እግዚአብሔር ሁሉ ቦታ ነው ትላላችሁ። ተረጋጊ። ቆይ ሁሉ ቦታ ነው እንላለን። ስለዚህ ሄዶ አምጥቶ ምናምን የሚለው ለእኛ እንዲገባን ከመስራት አንጻር ከግብር አንጻር የተነገረ እንጂ እግዚአብሔር የሆነ ቦታ ተንቀሳቅሶ አምጥቶ ሰራው ማለት አይደለም። ስለዚህ በምኑ ነው የሰራው? እግዚአብሔር ሆን ሲል ሁሉ ነገር መሆን የሚችል በቃሉ ቃሉ የእግዚአብሔር እጅ ተብሎ ይጠራል። ኦኬ ምን አልኩኝ? ከግብር አንጻር የተነገረ ነው እንጂ ከአንድ ቦታ ሄዶ አምጥቶ እግዚአብሔር በእጁ ከሆነ በእግሩ ሄዶ አምጥቶ ዞ መጥቶ አለውኝ ግን የሰራው አይደለም። ሆን ሲል በቃሉ መሆን የሚችል ነው። ራሱ ቃሌ እጆች ማለት ናቸውበትን አሳይ ትርጓሜ አንድ ልስጥሽ እንደው አንዴ ቆይ አስተምሮትሽ ሳፈረሽ ግን ደስ ብሎኛል። ምንም የሚፈርስ ነገር የለም። እኔ እንኳን በሰታት ተስማምቻለሁ ቢኖር ማለት ነው። ምክንያቱም ዋህብያ እንደመሆንሽ ክርስቶስን ከምትቃወሙበት አንዱ ወደ ፍጡራን አይመጣም ፈጣሪ ከአርሽ በላይ ነው ብለሽ በጣም የሚሆን ረስተሽዋል። ወደ ፍጡራን አይመጣም አይገባም ከአርሽ በላይ ተጎልቶ ነው ያለው የሚለውን አስተምሮ እንዳፈረሹ ረስተሽዋል። ተስማምቻለሁ ብዙ ከሰማያት በላይ እንዳለ ደግሞ አሳያለሁ ቁጭ አድርጌ ማለት ነው። ሰማይ ላይ ችግር የለው ይበጣ ቀረ ከሰማያት በላይ እኛ ፈጣሪ የለም ብለን አናምንም እኮ አለ። ሁሉም ቦታ ነው ማለት ከሰማይ በላይ ያለ እንትና ቃል ልክ የላለው ራሱ ወደ ሰማይ አድርጎ ከእግዚአብሔር ቀኝ ተረጋጊ። ቋትች ይሄ ለመውረድ አትቸኩይ። ሁሉ የተፈጠረው በማን ነው? ኮመንት ላይ ጻፉላት እስኪ። በማን ነው ሁሉ ነገር የሆነው? ከሆነው አንዳች እንኳ ያለማን ሆነ? ኮመንት ላይ ያስቀምጡት። ኮመንቶቹ ራሱ ስለሚያውቁት ማለት ነው እነሱ የሚያስተምሩሽ። ሁሉ በማን የሆነው? አንዳች እንኳ ደግሞ በአዳምን በቃል እባክሽ ሁሉ በማን የሆነው? በቃል ሁሉ ነገር በቃል ሆኗል። ለዚህ ነው ክንድህን ላክ ኢሳያስ ሲል የነበረው ክንዱን ልኮ መጨረሻ ላይ በዚህ ዘመን እኛ ያዳነን ማንን ልኮ? ቃሉ በስጋ ተገለጠ። ሁሉ ነገር የሆነው በማን ነው? በቃል ነው። ከግብር አንጻር እጆች ሰሩኝ አበጁኝ ኢሳያስም ይለዋል። ለምሳሌ ኢሳያስ ላይም አለ። ኢየሱስ ክርስቶስ እኛ መጫወጫ አልፈለግም። ራስን ለምንድን ናቸው የምትለኝ? ቃል ክፈተው ቃል አለ። ስለዚህ ሁሉ ነገር የተፈጠረው በቃል ነው። ሰማይ የእግዚአብሔር የእጆች ስራ ናቸው የሚል አለ። ለምሳሌ እኛ ጭቃንን አንተም አበጀህን ሰራህን የሚል አለ። ይሄ ምንድነው የሚያሳየው? ለእኛ ለመረዳት የግዴታ በግብር አካላት በዛ እጅ ለመስሪያ እንደሚያገለግል ከዛ አንጻር የተነገሩ ናቸው እንጂ ነሰሰርሊ እግዚአብሔር ጭቃ አስፈልጎት ወይም ደግሞ አፈር አምጥቶ እንደዛ ሰርቶ ብለን አናምንም። ምክንያቱም እሱ የሌለበት ስለሌለ ሲጀመር ከአንድ ቦታ አንድ ቦታ አምጥቶ ሰራ ብለን ደግሞ አናምንም። እንዴት ነው የምታየው? አላ በእጅ ሰራ የሚለውን ያው ሰራ ነው ቅድሚያ ትርጓሜ ምናምን ብለው አንዴ እንትን ብለው መልሰው ሄዶ ምናምን የሚለው ከፍ አድርገው ትንሽ ምን ይላል? አንብበው። ነገር ግን ፍጥረታትን ሁሉ ሲፈጥር በእግራቸው ሄደው በእጃቸው ቆርጠው አንጸው ይፈጥራሉ ማለት አይደለም። ሥላሴ ፈጠሩ ሲባል ምን በእጃቸው ሄደው በእግራቸው ቆርጠው አፈር አምጥተው ይፈጥራሉ ማለት አይደለም። ይህ ይሁን ያሉት ምን ይሆናል? ይሆንላቸዋል እንጂ አዳምንም ባህሪያችን በአምሳላችን እንፍጠር ብለው ቢያዙ አራቱ ባህሪያተ ስጋ ሶስቱ ባህሪያተ ግብራተ ነፍስ አንድ ሆነው ተዋህደው የ30 ዓመት ጎልማሳ ሆነው ተፈጥረዋል።
ተገኝተዋል። አንድ ጊዜ ተገኝተዋል እንጂ ሄዶ ስላሴ በእግራቸው ሄደው ተጉዘው አፈር አምጥተው ከዛ በእጃቸው ቀብተው ማለት አይደለም። ይሁን ሲሉ ሆነ። ኦኬ። ስለዚህ ሜቢ ታላቁ ትቀጥላለህ። ምንድነው እሱ ሁሉ ነገር የተፈጠረው ያብራራውበት በቃል ነው። ስለዚህ በእጃቸው ፈጠሩ ቢነገር ችግር የለውም። ክርስቶስ ምን ተብሎ ይጠራል? የአብ እጁ የአብ ክንዱ ተብሎ ይጠራል። ኢሳያስንም ጠቀስኩና ክንድህን ላክልን ሲል ነበር። ዮሐንስ ተረጎመው። ኢሳያስ ያየነው ማን አምኗል ብሎ ያለውን ለክርስቶስ አምጥቶ። ስለዚህ ሁሉ ነገር የተፈጠረው በቃል ነው። ያለ ቃል የተፈጠረ ምንም ነገር የለም። ሰማዮች በእግዚአብሔር እጅ ተሰሩ ቢልም እስቲል መልሶ ዳዊት ሰማዮች በእግዚአብሔር ቃል እንደጸኑ እንደተፈጠሩ ይናገራል። ስለዚህ የአብ ክንዱ የአብ እጁ ክርስቶስ ነው። ከዛ ይህንንም ደግሞ ትርጓሜያችንንም አምጥቼ አብራራውት። ትርጓሜያችንም አዳምና ሔዋንን እግዚአብሔር ሲፈጥር በእግሩ ሄዶ አፈር ዘግኖ ፈጠረ ማለት አይደለም። ሁን ያሉት ይሆናል የሚለውን ትርጓሜያችን አምጥቼ አብራርቼዋለሁ እዛው ላይቭ ላይ። እንደውም ብዙ ረጅም ነው ማብራሪያ ያብራራውበት። እንደውም እቺ ተቆርጣ ነው። እንደው ብዙ ጥቅስ ጠቅሼ ያው ዮሐንስ ወንጌል ምዕራፍ 1 ቁጥር 3ን ጠቅሼ፣ ዕብራውያን ምዕራፍ 11 ቁጥር 3ን ጠቅሼ፣ ቆላሲያስ ምዕራፍ 1 ቁጥር 15ን ጠቅሼ፣ መዝሙረ ዳዊት ምዕራፍ 33 ቁጥር 6 ጀምሮ ጠቅሼ፣ ኢዮብ ላይ ያለውን ጠቅሼ፣ ብቻ በጣም ብዙ ጥቅሶችን ጠቅሼ ነው ያብራራሁት። ታስታውሳላችሁ። አሁን ፕሮቴስታንቶች ትልቅ እንትን እንዳገኙ ተደሳስተው ላይቭ የገቡበት የለቀቁት እችን ቆርጠው እሺ ይሁን ምን ሰዋት ምትለዋን ነበር ከነበራችሁ እንደው ኮመንት ላይ ነበራችሁ። ረጅም ሰዓት ነው ያብራራሁት። እውነት ፕሮቴስታንቶቹ ይሄንን የሚያብራራ የተለየ እኔ ካልኩት ማብራራት ትችላላችሁ ወይ ነው። ይህን ታላቁ ቀጥል። አኪዜሽን ፈልስ አኪዜሽን ምናምን አይሉ ስለነበረ አንድ የሚያተልቀኝ ሰው አለ። ሞዴሬተር ሶር አይመን ካለ የሆነች ነገር ላሳያችሁ። ማን ፖስታች ማን ኮማች እንደሆነ ማለት ነው። ማን ላይክ አራጊ ማን ሪፖስት አራጊ። እሺ አንዴ ስለማይታይ አይመን የለም ልቆልካለሁ። አይመን ራስን አሳንሰህ ይቀደም አሳድገው። እሺ የኦንሊ ማሳደግ ማይስፓት ነው። ክሊክ አድርገው እሱን ታላቁ ልቃውና እኔን አይደለም ከፍ አድርገው ወደ ጎንና እንዲታይ ነው። እንዲታያችሁ ብቻ ነው። እንዲባረገው ስለማይታይ ኮድንት ኤክስፓንድ እያለ ነው። ለምን እንደሆነ እንጂ እኮ ንካዋ። እሱን ቅድሚያ ንካውና ቼንጅ ያደርግልሃል። ነከቸው ነበረ። እስቲ ቆይ ስዊች የሚለውን ንካው። አይም በቃ ቆይ የኔን ደግሞ ቆይ አሁን ቆይ ተመልከቱ። በቃ ትክክል ነው። አሁን ምን ያክል ቆርጠው እንደወሰዷት ታዘቡ። ማለት እፎ እያወራው ሰዓታት ነው። በቃ ብዙ ሰዓት ነው እያወራው። ደቂቃ ራሱ አይመስልኝም። በጣም ረጅም ሰዓት ነው እያወራው። እጅ የሚለውን እያብራራ አሁን እሱ ራሱን ስለተናገረ ማለት ነው። እዚሁ ስላለ በጣም ቀላል ነው ለኔ። ምን ላይ ቆርጠው እንደወሰዷት እና የደቂቃ የቪዲዮዋን ዱሬሽን እንድታያ ትፈልጋለሁ። ጀመረ መቃቢያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትና ውሃን ነፍስንም ጨምሮ በሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። ይበላ ሲል ቆረጧት ማለት ነው። በቃ ዘል ይቆርጥ አረጓት። ከዛ ካይንድ ኦፍ ሜም ነገር ለመስራት ሞከሩ። ያ ሁሉ መብራሪያ ተቆርጦ ማለት ነው። ከዛ ፖስታችሁ ማን ነው?
ግሎሪ አብ የሚባል ሰው ይሄ ማለት ነው። ከዛ ኮሜንት ግቡ ሙስሊም እንዴ ላቅደው ዘዘ ወሎያ እንዳለ የሙስሊም እንትን ያረጉ ፈቲ የረሱል ወዳጅ ቤንት ሙስሊም እንዳለ በቃ ሙስሊም ነው ኮማች ሙሉ የአላህ ባሪያ ምናምን ሁን እንትና ቤንት መሐመድ ኔጃ ይሄ ሁሉ የምትመለከቱት ደግሞ ከስርም ታገኟቸዋላችሁ አብረው ፕሮዎቹ ማለት ነው። ታዲያውን ይመጡና እኛ እንዴት አንድ ላይ ትሰራላችሁ እንባላለን ይላሉ። ሊተራሊ አንድ ላይ እየሰሩ ማለት ነው። በቃ ሊተራሊ መቁረጡ ከሆነ የሚገርመው ከዛ ሁሉ ሰዓት በአጠቃላይ ስንት ሰከንድ መሰላችሁ? 30 ሰከንድ ማትሞላ ናት ሙሉ ቪዲዮ። በቃ ለመቁረጥ ምን ያክል እንደተጨነቁ የምታዩት ማለት ነው። በቃ ምን ያክል ለመቁረጥ እንደተጨነቁ የምታዩት። እዛው በዚህ ጊዜ ምን እናደርጋለን እኛ? እግዚአብሔር ይመስገን መቼም የሆነ ቀን ጥሩ ነው። ማን ወዳጅህ ማን ጠላት እንደሆነ ያሳውቅሃል። ያዋጣኛል ያልከው ጎረቤት በክፉ ቀን አውጥቶ ሊሸጥህ ይችላል። እኛም እንደው እነዚህ ቢከፉ እንትን አይሉም ብለን ይሄው ጭራሽ ከነሱ ብሰው ኮሜንት ተደራራጊ፣ ሪፖስት ተደራራጊ፣ ላይክ ተደራራጊ፣ ቪዲዮ ተቀባባይ ሆነው አረፉት ማለት ነው። መምህሮቻቸው ዶክመንት ሼር ይደራረጉ ነበር። አክፍተውት ደግሞ ጭራሽ አሁን በእነሱ ቪዲዮ ሁሉ መቀባበል ጀምረዋልና እኛ ይሄ ሰው እንትን ብሎን ሰው ገዶን ወር የሚያወሩት ነገር አሳስቦን ምናምን አይደለም። 2-3 ቀን ላይቭ ገብተው ጅብሪል እንደዚህ እፎይ እንደዚህ እንትና እንደዚህ የስድብ ማት ሲያወርዱ ነው የሰነበቱት። ሰው ግን እንደው ሰው ርዕሳችን ሆኖም ስለማያውቅ ማለት ነው። ሰው ርዕሳችን ሆኖም ስለማያውቅ ያን ያክል አልተጨናነቅንበትም። እውነቱን ለመናገር ያን ያክል እንትን የሚል ነገር አይደለም። ይሄንኛውም ጊዜ ነው የሚጠብቅልህ፣ ይሄንኛውም ጊዜ ነው የሚጠብቅልህ። ይሄንኛውም አድፍጦ ይጠብቅሃል፣ ይሄንኛውም አድፍጦ ይጠብቅሃል። ቤተክርስቲያንን በማጥቃት ደረጃ ኮምፕሊትሊ ተመሳሳይ ናቸው ማለት ይቻላል። እግዚአብሔር በሚያውቀው ቤተክርስቲያንን ለማጥቃት ምቹ ጊዜ ጠብቆ አታክ ለማድረግ ሁለቱም ቀስታቸውን እንደወደሩ ጦረኞች ናቸው። ምንም ጥያቄና መልስ የሌለው ማለት ነው። ዞሮ ዞሮ ግን እፎይ ያለውን መልእክት በደንብ አደርጋችሁ ለመተግበር ሞክሩ። እኛ እዚህ ላይ የምንቆየው በጣም ትንሽ ሰዓት ነው እንዳለው፣ እናንተ ናችሁ አብዛኛውን ሰዓት ከነሱ ጋር የምትውሉ የምታድሩት። ክርስቲያናዊ ስነ ምግባር ለመያዝ ሞክሩ። ንጽህናን፣ ቅድስናን ከእናንተ ፊት ላይ እንዲያነቡ አድርጓቸው ከሙስሊም ወገኖች ጋር ስትነጋገሩ ማለት ነው። ከዛ ውጪ እዚህ ሚዲያው ላይ ያለውን ነገር እንዴት አንድል ማድረግ እንዳለባችሁ ለእናንተ ማስረዳት አይቻልም። ለመናገር እንደዛ እናደርጋለን። መጨረሻ ላይ ቅዱስ ብለን እንለያያለን። ይሄንን ብዙ ወሬ የሰማ ጆሯችንን ቀድሰነው እንለያያለን። እኔ ካለሁ ግን እኔ ለወጣ ነው ይመስለኛል፣ ሰዓት ሄዶብኛል። አይውጡና አችን ቪዲዮ አሰምቻችሁ እንትን ብለን እንወጣለን። ሰዓቱም ሄዷል። ኦልሞስት ቃሎት ያሰማልን እንደተባሉ ነው። ብዙ የምጨምረው ነገር የለም። አይ ቲንክ ቪዲዮ ካሜራ መብራት አለብኝ። ላብራ አተለቃችሁ እንችላል። ያ በነገራችን እንኳን እነሱ አህባሾች ለአህባሾች በራሱ አያምኑም። ልጅቷ ያመጣችው ፖይንት ምንም ዩዝለስ ነው። እኮ የመለሰላት መልስ ትክክል እኮ ነው ስላላለም እኛ እግዚአብሔር መንፈስ ነው ብለን ምናምን ነን። ኦኬ ግን አላህ ግን እንዴት ነው እየተቀመጠው ያስቀመጡት? እነሱ የሚያምኑትና ሁል ጊዜ ዋብያዎች የሚደሰቱበት ነገር ምንድን ነው? የሆነች ቃል አግኝቶ ተመሳሰልልን እንዴ! ሁሌ በቃ ይሄ በጣም ስህተት የሆነ እሳቤ ነው። አንድ ነገር ስህተት ከሆነ እኛ ጋር ስለተገኘ ብቻ ትክክል አይሆንም እኮ ይነሱ። ኦኬ ባይት ሰልፍ በራሱ እንዲህ ብሎ ማመን ተገቢ ነው ወይ ትክክል ነው ወይ የሚለው ነገር መመዘን ያለበት። ያንን እያስተዋሉ አይደሉም። ሁል ጊዜ በቃ ክርስትና ላይም አለ አይነት ጨዋታ ነው ሁሌ የሚጫወቱት። ግን እኛ እንደዛ አናምንም። በግድ ነው እንዴ? እንኳን እኛ አህባሽ እኮ አያምንም። በግድ ስሙት ምን እንደሚል
አላሁ መውጁዱን ቢላ መካን አላህ ያለ ቦታ አለ እኮ ማለት የለም ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ያችን ጃሪያ ጠየቋት፣ አይን አላህ አላህ የት ነው? አይን የሚለው ቃል እኮ ቦታን እኮ ነው የሚያመላክተው። አላህ የት ነው? ምንድን ነው የሚያመላክተው? ማለት ቦታ። አይን የሚለው ምንድን ነው የሚያመላክተው? ቦታ። ኦኬ፣ የት ማለት ነው። አይን ማለት የት ነው? እዚህ ቦታ ነው፣ ቦታን ነው። ስሙት። ፊሰማ ሰማይ በላይ ነው። አነ መን እኔስ ማን ነኝ አለ። አንተ ረሱሉላህ አንተ አላህ መልእክተኛ ነህ። ፈአዕቲቅሃ ፈኢነሃ ሙእሚና አዕቲቅሃ ፈኢነሃ ሙእሚና ነፃ አውጣት እሷ አማኝ ናት አለ አላህ ራሱ በቁርአን። አርረሕማኑ ዐለል ዐርሽ እስተዋ 7 ቦታ ገለጸው። ነቢዩ የመጨረሻውን ወስያ ሲያስተላልፉ ሊሞቱ 81 ቀን ሲቀራቸው ሐጀተል ወዳ ላይ መልእክታቸውን አደራቸውን አስተላለፉና ትመሰክራላችሁ ይህን እንዳደረሱ? አዎ አንተ አማናን ተወጥተሃል ምን ብላ እና ከዛ ጣታቸውን አመላካች ጣታቸውን ወደ ሰማይ የርፈው ይለሰማ ወደ ሰማይ ከፍ እያደረጉ ወይም ኩቱሃ ኢለናስ ወደ ሰዎችም እንዲየሩ አላህ ወይ እነዚህ ሰዎች እንደመሰከሩ አንተ መስክር። አያችሁ ወደ ላይ ያደረጉ አላህን ዑሉውነት እያሳየ። ስለዚህ አላህ የት ነው ያለው? ላይ በቦታ የተገደበ ነው። ሙስሊሞች በቀላሉ ብዙዎችን ይሸውዱበታል። ይህን ጥቅስ ምንድነው ለምሳሌ እናንተም እኮ አባታችሁ ነው ትላላችሁ ይላሉ። ግን እኛ ስንል መጽሐፍ ቅዱስ የተጻፈ በኮንቴክስት እኛ የምንናገርበት አውድ ለሰው በሚገባ መልኩ የተቀመጠ የበላይነቱን ለማስቀመጥ የተነገረ እንጂ እንደነሱ አይደለም። እነሱ እኮ የት ነው ቦታ ስፔስ አስቀምጠውለት ቃል በቃል አይን ማለት ቦታ ነው፣ ሰማይ ነው ያለው፣ ደጋግሞ ሰማይ ላይ ነው ያለው አላህ ብለው ነው እነሱ የሚያምኑት። እኛ ደግሞ እግዚአብሔር በሁሉ የሞላ ነው። እዛ ላይ ግን ቃሉ ስለተገኘ ብቻ ታምናለህ ማለት አይደለም። ኢቭን ቁርአንህ ላይ እንደዚህ አይነት ቃል እሱ ማስረጃ የሚጠቅሰውን እያለበት የማይቀበሉ አሉ።